It's on here now. The goalkeeper's beaten, and South Africa have done Gabriel Mataun. Shaker Sport 2010. ሰላም ጤና ይስጥልን እንደምን አላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የኛን የዩቲዩብ ቻናል ሰብስክራይብ አድርጉና በቤተሰብነት ተቀላቀሉን። የደውል ምልክቱን ተጭናችሁ አዳዲስ ስፖርታዊ መረጃዎችን ስናወጣ መልእክት እንዲደርሳችሁ አድርጉ። ላይክ በማድረግ ሊንኩንም ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን ቀጥሉ። እስካሁን ላበረታችሁን አቅም፣ ጉልበት፣ ድጋፍ ለሆናችሁን በሙሉ እጅግ የላቀው ምስጋናችን ይድረሳችሁ እንላለን። ከልብም እናመሰግናለን። ደግሞም በዚህ ሰዓት ዳግም እናንተን የተለያዩ መረጃዎችን ይዘን ስላገኘናችሁ እጅግ በጣም ደስ ብሎናል። ከሰዓት በኋላ ከተሰሙት ዜናዎች መካከል ዋነኛው ትኩረት ያረፈው የአርሰናሉ የመሃል ተከላካይ ጋብርኤል ማግሃሌሽ በቀሪው የውድድር ዓመት ላይ ወደ ሜዳ እንደማይመለስ የተረጋገጠበት አርሰናል ራሱ ይህንን አረጋግጦ መረጃውን ይፋ ያደረገበት ዜና ነው ዓለም ላይ በትልቁ መነጋገሪያ የሆነው። እንግዲህ ሁላችንም እንደምናስታውሰው ጋብርኤል ማግሃሌሽ በቀደም አርሰናልና ፉልሃም በፕሪሚየር ሊግ ጨዋታቸውን ሲያደርጉ አርሰናል 2-1 በሆነ ውጤት ጨዋታውን ሲያሸንፍ 16ኛው ደቂቃ ላይ ተጎድቶ ከሜዳ ወጥቶ ነበር እና ያን ጊዜም ያስታውቃል የሆነ ከበድ ያለ ነገር እየመጣ እንደሆነ ከበድ ያለ ጉዳት እንደገጠመው ከፊት ገጽታው ላይ ይታወቅ ነበር። የሕክምና ባለሙያዎቹ ላይ ይታየው የነበረው ስሜት አለ። እንደዚሁም ደግሞ 16ኛው ደቂቃ ላይ ያጋጠመውን ጉዳት ተከትሎ ጨዋታውን መጨረስ ሳይችል ሲቀር something serious እየሆነ እንደሆነ ያስታወቅ ነበረ። እናም ዛሬ በአርሰናል በኩል ማረጋገጫ የተሰጠበት ጉዳይ ጋብርኤል ማግሃሌሽ የሃምስትሪንግ ሰርጀሪ ማድረግ ያስፈልገዋል ተብሏል። ይሄንንም በጣም በቅርብ ቀናት ምናልባት ነገ ወይ ከነገ ወዲያ ሰርጀሪውን እንደሚደረግለትና ወዲያው ደግሞ በፍጥነት ወደ ማገገም ሂደት እንደሚመጣ በክለቡ ማረጋገጫ ተሰጥቷል። ስለዚህ የአርሰናል ሐሳብ ምንድነው? ጋብርኤል ማግሃሌሽ በዘንድሮ የውድድር ዓመት ቀሪ ጨዋታዎች ላይ አርሰናልን አያገለግልም። የሱ ሲዝን ኦልሬዲ አልቋል። ነገር ግን የአርሰናል ዋነኛው ትኩረት የ2025-26 ማለትም የሚቀጥለው የውድድር ዓመት ሲጀምር ጋብርኤል ማግሃሌሽን ይዘን መጀመር አለብን። አዲሱን የውድድር ዓመት ነው። ስለዚህ ትግላችን እሱን የውድድር ዓመቱ መጀመሪያ ጀምሮ መጠቀም እንድንችል ከወዲሁ ማዘጋጀት ነው። ስለዚህ አይደለም ለሪያል ማድሪድ ጨዋታ አይደለም በቀሪዎቹ የፕሪሚየር ሊግ ጨዋታዎች ለሚቀጥለው የውድድር ዓመት የመጀመሪያ ጨዋታዎች ላይ ማግሃሌሽ እንደማይደርስ ማሰብ አልፈለጉም አርሰናሎች። ስጋቱ እዛ ድረስ ነው። ስለዚህ ጉዳቱን በደንብ አድርጎ አክሞ የሪከቨሪ ሂደቱን በደንብ አድርጎ ካጠናቀቀ በኋላ ለ2025-26 የውድድር ዓመት አርሰናልን ማገልገል የሚችልበት ለአርሰናል መጫወት የሚችልበት ጤንነት ላይ እንዲገኝ ለማድረግ ነው። እንግዲህ በዘንድሮ የውድድር ዓመት ምን ያህል ተጫዋቾች በአርሰናል በኩል የሃምስትሪንግ ጉዳት አጋጠማቸው? የሃምስትሪንግ ጉዳት ካጋጠማቸው ተጫዋቾች ምን ያህሎቹ ሰርጀሪ የግድ አስፈለጋቸው ነው? ለምሳሌ ካይ ሃቨርትዝ ሰርጀሪ አድርጓል ለሃምስትሪንግ፣ ቡካዮ ሳካ የሃምስትሪንግ ሰርጀሪ ነው ያደረገው። እንደዚሁም ደግሞ አሁን ጋብርኤል ማግሃሌሽም በተመሳሳይ በዚህ የሰርጀሪ ሂደት ውስጥ ማለፍ ግዴታው ነው ተብሏል። ይህንን አርሰናል አረጋግጧል። የ2025-26 የውድድር ዓመት ማለት መጪው የውድድር ዓመት ሲጀምር እሱን ይዘን ለመመለስ ማንኛውንም ነገር ከወዲሁ ማድረግ ስላለብን ይሄ ተወስኗል የሚል አስተያየትን ነው የሰጠው። እንግዲህ በቀጣዮቹ ጊዜያቶች አርሰናል ባሉት ተጫዋቾች ለመጠቀም እንደሚገደድ ምናልባትም እንግዲህ ለምሳሌ በቀደም ዕለት አርቴታ የተናገረው ጋብርኤል ማግሃሌሽ ተጎድቶ ከወጣ በኋላ ያው ማግሃሌሽ ለዘንድሮ የውድድር ዓመት የአርሰናል ኮከቡ ተጫዋች እሱ ነው። በደንብ አድርጎ ነው ያገለገላቸው። ሲያገለግላቸው የመከላከል ስራውን በደንብ አድርጎ መስራት አንድ ነገር ነው። በሌላ በኩል ደግሞ ከተዋጣለት የመከላከል አቅም በተጨማሪ የአርሰናልን የማጥቃት እንቅስቃሴ በአርሰናል በኩል ጎል የማስቆጠር
አቅሙን በደንብ አድርጎ ያሳየ ነው። በዘንድሮ የውድድር ዓመት 5 ጎሎችን አስቆጥሯል። በአጠቃላይ ለአርሰናል ደግሞ 20 ጎሎችን ከመሃል ተከላካይነት እየተነሳ ያስቆጠረ ተጫዋች ነው። እሱ ለአርሰናል መጫወት ከጀመረበት ጊዜ ጀምሮ የየትኛውም ክለብ ተከላካይ ለክለቡ ይህንን ያህል ብዛት ያለው ጎል ማስቆጠር አልቻለም። ስለዚህ ብዙ ጎል ያገባው የተከላካይ መስመር ተጫዋች ጋብርኤል ማግሃሌሽ ነው። እንደገና በዘንድሮ የውድድር ዓመት የሚወሰድ ነው እንደሆነ ማግሃሌሽ አርሰናል በዘንድሮ ካደረጋቸው 45 ጨዋታዎች ነው እንግዲህ እስካሁን ድረስ በሁሉም የውድድር አይነቶች አርሰናል የተጫወተው በ39ኙ ላይ የመጀመሪያ ተሰላፊ ሆኖ ወደ ሜዳ እየገባ ነው። 2 ጨዋታዎች ላይ 2 የካራባኦ ካፕ ጨዋታዎች ላይ ደግሞ ተቀይሮ ወደ ሜዳ ገብቷል። ስለዚህ ክለቡ 45 ጨዋታዎችን በአጠቃላይ አድርጎ 39ኙ ላይ የመጀመሪያ ተሰላፊ ሆኖ በሁለቱ ጨዋታዎች ላይ ደግሞ ተቀይሮ በመግባት ክለቡን ካገለገለ በ41 ጨዋታዎች ላይ ኃላፊነቱን ተወጥቷል፣ ስራውን ሰርቷል ማለት ነው። ይሄ በጣም 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 ወሳኝነቱን በደንብ አድርጎ የሚያሳይ ነው የሚመስለኝ። ስለዚህ ይሄ የአርሰናል የተጫዋች ጉዳት በቀጣይ ከኤቨርተን ጋራ ከዛ በኋላ ደግሞ የክለቡ ደጋፊዎች በጣም በጉጉት የሚጠብቁት የሪያል ማድሪድ እና የአርሰናል የቻምፒዮንስ ሊግ ጨዋታ ላይ ትልቅ ክፍተትን ይፈጥራል። ለዚህ ምንም ጥርጥር የለውም። ምክንያቱም አርቴታ እንዳለው እኛም እንደምናውቀው ሌሎች የአርሰናል ተጫዋቾችም አሁንም ስቲል በጉዳት ምክንያት ከሜዳ እየራቁ አሉ። ለምሳሌ ሪካርዶ ካላፊዮሪን ብንወስድ እንግዲህ ለተወሰኑ ሳምንታት ሜዳ ላይ አልነበረም። አሁንም በቅርቡ ይመለሳል ተብሎ አይጠበቅም። ቶሚያሱ አይደለም ለዚህ የውድድር ዓመት ለሚቀጥለው የውድድር ዓመት መጀመሪያ ላይ ይመለሳል ተብሎ አይጠበቅም። ምክንያቱም ሪፖርቱ የሚለው ይሄ ካላንደር ይር እስኪያበቃ ድረስ ወደ ሜዳ መመለሱን እንጃ ነው የሚለው ስለ ቶሚያሱ ሲያወራ። ይሄ ማለት 2025ን ጨርሰን 2026ን እስክንቀበል ድረስ ይሄ ማለት እስከሚቀጥለው ጥር ድረስ ቶሚያሱ ወደ ሜዳ ላይመለስ ይችላል ነው ጉዳት ስላለበት። እንደዚሁም ደግሞ ጁሪያን ቲምበር በቀደም እንዲሁ ከፉልሃም ጋር ሲጫወት እሱም ጉልበቱ ላይ ለተሰማው ህመም ተቀይሮ ወጥቷል። መጀመሪያ አመመው፣ ከዛ መቀጠል አልቻለም፣ እንደገና ተቀይሮ ለመውጣት ተገዷል። የጁሪያን ቲምበር ላይ ክለቡ እስካሁን ድረስ አይ ደህና ነው ማላለም፣ አይ ብሶበታል፣ እሱም በቀጣዮቹ ጨዋታዎች ላይ ያልፈዋል የሚል መረጃም እንደዚሁ አልሰጠም። ስለዚህ ከኤቨርተን የጉዲሰን ፓርክ ጨዋታ በኋላም ደግሞ ከሪያል ማድሪድ ጋር በሚደረገው የቻምፒዮንስ ሊግ ጨዋታ ላይ አርቴታ የተለያዩ አማራጮችን ለመጠቀም ሊገደድ ይችላል ተብሎ ነው የሚጠበቀው። እንግዲህ ኪዮር በቀደም ቀይሮት ገብቷል። ይሄ ተጫዋች ቀይሮ ከገባ በኋላ ለበጣም ብዙ የእግር ኳስ ቤተሰቦች የሚያሳምን እንቅስቃሴ ወይም አሪፍ ጨዋታ ተጫውቷል ብሎ መውሰድ አልተቻለም። ነገር ግን አርቴታ ከዚህ ልጅ በጣም የምወደው ነገር ሁልጊዜም ራሱን አቬለብል ማድረጉን ነው። ኮንቪንሲንግ ላይሆን ይችላል፣ ነገር ግን ሁልጊዜም እድሉ ሲገኝ ለአሰልጣኙ ለምርጫ ዝግጁ ነው። እድሉ ሲገኝ ወደ ሜዳ ገብቶ የሚችለውን ነገር የማድረግ ዝግጁነት ላይ ስለማገኘው ይሄ ከኪዮር በጣም ይመቸኛል የሚል አስተያየትን ሰጥቷል። በጋብርኤል ማግሃሌሽ ላይ ያጋጠመው ጉዳት በጣም አስደንግጦታል፣ በጣም አሳዝኖታል። ነገር ግን ደግሞ ለሱ የተፈጠረውን የመጫወት እድል ደግሞ ያው በደንብ ይጠቀምበታል ብዬ አስባለሁ የሚል አስተያየት ነው እየሰጠው ስለ ኪዮር በሚናገርበት ሰዓት ላይ። ይህን ካነሳ በኋላ ግን ሌላኛው አማራጭ የሚሆነው አሁን ለኤቨርተን ጨዋታም የሚደርስ ከሆነ እንደዚሁም ደግሞ ከሪያል ማድሪድ ጋር በሚደረገው ጨዋታ ዝግጁ መሆን የሚችል ከሆነ ቤን ዋይትን እና ዊሊያም ሳሊባን ሊያጣምራቸው ይችላል። ለእኔ የበለጠ ጥሩ ነው ብዬ የምወስደው አማራጭ ይሄ ነው። እንግዲህ የጁሪያን ቲምበር ጉዳት መታየት መቻል አለበት። የሌሎቹ ተጫዋቾች የጉዳትና ደህና የመሆን ጉዳይ በደንብ መገምገም አለበት። ይህንን ከገመገመ በኋላ ግን አርቴታ ምናልባት የቤን ዋይትንና የዊሊያም ሳሊባን ጥምረት እሱም ሊመርጠው ይችላል ተብሎ ነው የሚጠበቀው። ካልሆነ ግን ኪዮርን እተማመንበታለሁ ነው የሚለው። ምክንያቱም እሱ በሌፍት ሴንተር ባክ በኩል ሳጫውተውም ምንም ችግር የለበትም፣ በራይት ሴንተር ባክ በኩል ባጫውተውም ችግር የለበትም። እንደዚሁም ደግሞ የሌፍት ፉል ባክ ቦታም ላይ ሊጫወት ይችላል። እንደዚህ ቨርሳቲሊቲ ያለው ወይም በተለያዩ ቦታዎች ላይ የመጫወት አቅም ያለው ተጫዋች ሲኖር አንዱን ወደ ሌላ ቦታ ሺፍት ለማድረግ ለአሰልጣኙ እድል ስለሚሰጠው ይህንን አርቴታ እንደበጎ ወስዶታል። ከነዚህ አማራጮች ጋር ለመቀጠል ግን ይገደዳል ነው። ይሄ አርሰናልን በተመለከተ ነው። ስለዚህ ሄድላይኑ የሚሆነው ጋብርኤል ማግሃሌሽ የሃምስትሪንግ ጉዳቱ ከዚህ በኋላ በውድድር ዓመቱ እንደማይመለስ
ተረጋግጧል። የሃምስትሪንግ ጉዳቱን ለማዳን ሰርጀሪ ወይም ቀዶ ጥገና ያስፈልገዋል ተብሏል። የአርሰናል ትልቁ ዓላማና ስራው ለቀጣይ የውድድር ዓመት ከመጀመሪያው ሳምንት ጀምሮ መጫወት እንዲችል ማዘጋጀት ነው ተብሏል። እንግዲህ የሪያል ማድሪድና የአርሰናል ጨዋታ ላይ ጋብርኤል ማጋሌሽ አይኖርም ማለት ነው። አርሰናልን ከዚህ አንጻር በጣም እድለቢስ ሆኖ እናገኘዋለን። ሪያል ማድሪድን እና የአርሰናልን ጨዋታ ካነሳን ግን ዛሬ ከተሰሙት መረጃዎች መካከል ባለፈው ስናነሳ ነበር የተወሰኑ የሪያል ማድሪድ ተጫዋቾች ከአትሌቲኮ ማድሪድ ጋር ጨዋታቸውን ሲያደርጉ ያሳዩት ባህሪ አለ፣ ያሳዩት ጠባይ አለ። ይሄ ወደ አትሌቲኮ ማድሪድ ደጋፊዎች ሄደው ያንጸባረቁት ስሜት የአትሌቲኮ ማድሪድ ደጋፊዎችን ለቁጣ ሊያነሳሳ የሚችል ረብሻን ሊቀሰቅስ የሚችል ስለሆነ እንደነ ኪሊያን ኤምባፔ፣ ቪኒሲየስ ጁኒየር እንደዚሁም ደግሞ ሩዲገር ከዛ በተጨማሪ ደግሞ በጨዋታው ላይ ያልተጫወተም እንኳን ቢሆን አንድ ሌላ የአርሰናል ተጫዋች የሪያል ማድሪድ ተጫዋች በተመሳሳይ ክስ ተመስርቶባቸው ነበር። ብቻ ዛሬ ከሰዓት በኋላ የወጣው መረጃ ግን የሚናገረው እነዚህ ተጫዋቾች ሴባዮስ ነው አራተኛው ተጫዋች የነበረው ዳኒ ሴባዮስ፣ እነዚህ ተጫዋቾች ሊቀጡ ይችላሉ፣ እነዚህ ተጫዋቾች ከአርሰናል ጋር የሚደረገው ጨዋታ ሊያልፋቸው ይችላል ተብሎ ሲነገር ነበረ። ነገር ግን ዛሬ የተነገረው ይሄ ነገር ኪሊያን ኤምባፔን፣ ቪኒሲየስ ጁኒየርን እና ዳኒ ሴባዮስን የሚያስቀጣ ሆኖ አልተገኘም። በአብዛኛው የመቀጣት እድል ካለ ጨዋታው ሊያልፈው የሚችለው ሩዲገርን ነው ተብሏል። ስለዚህ እነዛ በጨዋታ ቅጣት ላይ ቀጡ ይችላሉ፣ ይሄኛው ሩዲገር ደግሞ ጨዋታው እንዲያልፈው ሊደረግ ይችላል የሚል መረጃ ወጥቷል። ብቻ የአጠቃላይ ጉዳዩን የመከታተል ሂደት የበለጠ ፎከስ ያደረገው የበለጠ ትኩረት ያደረገው ሩዲገር ላይ ሆኗል። ይሄ ሆኖ ሩዲገርም በአትሌቲኮ ማድሪድ ጨዋታ ወቅት ባሳየው ያልተገባ ባህሪ ባልተገባ ጠባይ ምክንያት ከአርሰናል ጋር የሚደረገው አንዱ ጨዋታ ያልፈዋል የሚባል ከሆነ በአርሰናል በኩል ማጋሌሽ፣ በሪያል ማድሪድ በኩል ደግሞ ሩዲገር የሌሉበትን ጨዋታ ነው የምናየው። ለሁለቱም ክለቦች ለየክለቦቻቸው በጣም ጥሩ አገልግሎትን የሚሰጡ መሆናቸውን ማስታወስ የግድ ይላል። ሌላኛው ጉዳይ ከተጫዋቾች ዝውውር ጋር በተያያዘ መነሳት ያለበት ነው። እዚህ ላይ እሱን እናስገባና ሌሎች አዳዲስ መረጃዎችንም እንደዚሁ ለመንገር ጥረት እናደርጋለን። ከዝውውር ጋር በተያያዘ አዲሱ የአርሰናል ስፖርቲንግ ዳይሬክተር አንድሪያ ቤራታ በቃ የተግባር እንቅስቃሴ ውስጥ ገብተዋል። ስራቸውን እየሰሩ ነው እና ስራቸውን በሚሰሩበት ጊዜ ደግሞ ለአርሰናል በጎ ነገሮች እየተሰሙ ይገኛሉ። ከተሰሙት በጎ ነገሮች መካከል ለምሳሌ አንደኛው ከአትሌቲክ ቢልባኦ ተወካዮች እና ከኒኮ ዊሊያምስ ተወካዮች ጋራ አንድሪያ ቤራታ የመጀመሪያ ደረጃ የሚባለውን ንግግራቸውን ጀምረዋል ነው። ስለዚህ ኒኮ ዊሊያምስ በአርሰናል ይፈለጋል። ለኒኮ ዊሊያምስ አርቴታ በጣም ጥሩ የሆነ ስሜት አለው። እሱን ወደ ኤምሬትስ ስቴዲየም የመውሰድ ፍላጎት አለ። ስለዚህ አንድሪያ ቤራታ አዲሱ ስፖርቲንግ ዳይሬክተር በክለቡ የሚፈለጉትን በአሰልጣኙ የሚታመንባቸውን ተጫዋቾች አሳምኖ ወደ አርሰናል ተጫዋችነት ለመቀየር ከወዲሁ ስራ መጀመራቸው ነው እንግዲህ እየተነገረ ያለው። ስለዚህ በኒኮ ዊሊያምስ በኩል አርሰናል ለመቀላቀል ፍላጎት አለ። በነገራችን ላይ የልጁ ፍላጎት ካለ በቂ ነው። ምክንያቱም ውል ማፍረሻው ያን ያህል ከባድና የተጋነን አይደለም። 58 ሚሊዮን ዩሮ ነው። በአትሌቲክ ቢልባኦና በኒኮ ዊሊያምስ መካከል ያለውን ውል ለማፍረስ አንድ ክለብ የሚጠበቅበት ከአትሌቲክ ቢልባኦ ጋር መስማማት የሚችል ከሆነ አንድ ነገር ነው። ባይስማማም ግን ማክሲመም 58 ሚሊዮን ዩሮውን ለኒኮ ዊሊያምስ ዝውውር ከፍሎ ያለ አትሌቲክ ቢልባኦ ፈቃድና ስምምነት ተጫዋቹን የራሱ ማድረግ የሚችልበት እድል አለው ነው። ይሄ የመጀመሪያው ጉዳይ ነው ከሰዓት ከተሰሙት ወሬዎች መካከል። ሌላኛው ማንቸስተር ዩናይትድንና አንዳንድ በሚቀጥለው የውድድር ዓመት በአውሮፓ ቻምፒዮንስ ሊግ የመግባት እድላቸው ጥያቄ ውስጥ የወደቁ ክለቦችን ያሳዘነ ትንሽም ያስከፋ የሚመስለኝ ዜና የጎኮሬሽ መልእክት ነው። ጎኮሬሽ በሚቀጥለው የውድድር ዓመት መቀላቀል የሚፈልገው በአውሮፓ ቻምፒዮንስ ሊግ የሚጫወት ክለብ ነው። ይህንን በይፋ ተናግሯል። እዛ ሀገር ላይ ለሚወጣ አንድ ጋዜጣ ነው የተናገረው። አውሮፓ ቻምፒዮንስ ሊግ ላይ ለሚጫወት ክለብ የመፈረም ፍላጎት እንዳለው ይፋ አድርጓል። ስለዚህ የአውሮፓ ቻምፒዮንስ ሊግ ላይ የመጫወቱ ጉዳይ ለማንቸስተር ዩናይትድ ገና ያልተረጋገጠ ነው። ሊረጋገጥ የሚችለው በዩሮፓ ሊግ ዋንጫ አንስቶ በቀጥታ በዩሮፓ ሊግ አሸናፊነቱ በዩሮፓ ሊግ
ሻምፒዮንነቱ ቻምፒዮንስ ሊግ ሊቀላቀል የሚችል ከሆነ ያኔ የሚታይ ነው የሚሆነው። ነገር ግን ያማይሳካ ከሆነ ተጫዋቹ ቻምፒዮንስ ሊግ የሌለበትን የውድድር ዓመት ማሳለፍ አይፈልግም ተብሏል። የመረጣቸው የተወሰኑ ክለቦች አሉ። ከነዚህ ክለቦች መካከል እንግዲህ አንደኛው አርሰናል ነው። እነ ማንቸስተር ዩናይትድን መቀላቀል የማይፈልግ ከሆነ ይሄ ማለት ከቀድሞ አሰልጣኙ ከአሞሪም ጋራ አብሮ ለመስራት ምርጫው ካላደረገ ሰውየውን ስላልመረጠው ሳይሆን ማንቸስተር ዩናይትድ የሚገኝበት በቻምፒዮንስ ሊግ የመሳተፍ እድል አለመኖር ወይም በጣም ጠባብ መሆን ማንቸስተር ዩናይትድን እንዳይመርጠው ካደረገው አንድሬ ቤራታ ከአሌክሳንድር አይዛክ ይልቅ ጎኮሬሽን ስለሚመርጡ ሰውየው ራሳቸው ጎኮሬሽን ለማግኘት የበለጠ ሁኔታዎችን ያመቻችላቸዋል የሚሉ መረጃዎች ወጥተዋል። ከዛ በተጨማሪ ግን እነ ሊቨርፑል እነ ማንቸስተር ሲቲ አሁንም ድረስ የጎኮሬሽ ፈላጊ መሆናቸውን መርሳት የለብንም። ለሊቨርፑል የተሰማው በጎ ነገር መሐመድ ሳላህ አሁን ከሊቨርፑል ጋር ሳይስማማ አይቀርም የሚሉ መረጃዎች ናቸው። ሳይስማማ አይቀርም ማለት ለሚቀጥሉት 2 ዓመታት በሊቨርፑል ቤት ውስጥ የሚያቆየው ኮንትራት ለመፈረም የቀረበለትን ተቀብሏል ነው። ስለዚህ ሊቨርፑል ለመሐመድ ሳላህ የምር 2 ዓመት ኮንትራት ካቀረበና እሱ ያቀረበውን ኮንትራት መሐመድ ሳላህ ሊቀበለው ከሆነ ይሄ በጣም 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 ትልቅ ዜና ነው የሚሆነው ብለን መውሰድ እንችላለን። እነ ባርሴሎናን በተመለከተ ወይም በስፔን ፕሪሚየር ሊጋ ትልቁ ጉዳይ ሆኖ ሲያነታርክ የቆየ ጉዳይ ባርሴሎና እነ ዳኒ ኦልሞን ማስመዝገብ አለመቻሉ ነው። ዳኒ ኦልሞንና ቪክቶርን ሁሌም ጥረት ያደርጋል የላሊጋ አስተዳደርና የስፔን እግር ኳስ ማህበር ይህንን ወይም ፌዴሬሽኑ አልቀበልም ይላል። በፌዴሬሽኑ ውድቅ የሚደረግበትን ነገር ወይም በላሊጋ አስተዳደሩ ውድቅ የሚደረግበትን ነገር ወደ ጎን ያደርግና እንደገና ደግሞ መልሶ ይግባኝ ይላል ባርሴሎና። በዚህ ትግል ውስጥ ከቆየ በኋላ አሁን ከደቂቃዎች በፊት በወጣ ሰበር ዜና ለባርሴሎና በልዩ ሁኔታ የዘንድሮ የውድድር ዓመት እስኪያበቃ ድረስ 2ቱን ተጫዋቾች አስመዝግቦ እንዲጠቀም በአንድ ገለልተኛ አካል ተፈቅዶለታል። ይሄ ለባርሴሎና በጣም ትልቅ ጉዳይ ነው የሚሆነው። ምክንያቱም ለረጅም ጊዜ ሲታገሉለት የነበሩትን ለአሰልጣኝ ሃንሲ ፍሊክ እንደዚሁ ተጫዋቾቻቸውን ሮቴት በማድረግ ለአንዳንድ ተጫዋቾች ረፍት በመስጠት ለነዳኒ ኦልሞ የመጫወት እድል በመስጠት ከነሱ ሊገኝ የሚችለውን አገልግሎትም ማግኘት በጣም አብዝተው ይፈልጉ ነበር እና የስፔን የእግር ኳስ ፌዴሬሽን እና የላሊጋው አስተዳደር እስካሁን ድረስ ባርሴሎና 2ቱን ተጫዋቾች እንድንመዘግብለት የሚያበቃ የፋይናንስ አቅም ላይ አይደለም ያለው ነው እንግዲህ መከራከሪያ የነበረው። በኋላ ግን ባርሴሎና ጉዳዩን ሲኤስዲ ወደሚባል በሀገሪቱ እንደነዚህ ያሉ ጉዳዮችን የማየት መብትም ስልጣንም ወዳለው አካል ጉዳዩን ወስዶ ነው ስለረታቸው። እንግዲህ ይሄ ሲኤስዲ የሚባለው የናሽናል ስፖርትስ ካውንስል ማለት ነው፣ የሀገሪቱ የስፖርት ካውንስል ነው። ስለዚህ በስፖርት ካውንስል ውሳኔ መሰረት የስፔን እግር ኳስ ፌዴሬሽንም ይሁን የላሊጋው አስተዳደር ባርሴሎና 2ቱን ተጫዋቾች እንዳይጠቀምባቸው ማድረግ አይችሉም። ከዚህ በፊት ከልክለውት የነበረውን ሬጅስትሬሽን ወይም ተጫዋቾችን የማስመዝገብ የባርሴሎናን ጥያቄ ከልክለው ነበረ። 2ቱም አካላት ይሄንን ውድቅ አድርጎባቸዋል። ይሄ ነሌን ቮይድ ሆኗል ማለት ነው። ያ ውሳኔ ሙሉ በሙሉ ተሽሯል። ስለዚህ ከዛሬ ጀምሮ ተጫዋቾቹን እንዲመዘግቡ ከዛሬ ጀምሮ ባርሴሎና በቀሪው የውድድር ዓመት ጨዋታዎች ላይ ዳኒ ኦልሞንም ቪክቶርንም መጠቀም እንዲችል ተወስኖለታል። ይሄ ለሃንሲ ፍሊክ ይሄ ለባርሴሎና እጅግ በጣም ትልቅ ውሳኔ ነው። እንግዲህ ባርሴሎና አንዱ መከራከሪያው የነበረው ነገር የፋይናንስ እጥረት አለብኝ፣ የፋይናንስ ጉድለቶች አሉ፣ ነገር ግን ደግሞ የቪአይፒ ቦክሶችን ለገበያ አቀርባለሁ። የቪአይፒ ቦክሶችን ለገበያ ሳቀርብ ታድሶ በሚጠናቀቀው ኖ ካምፕ ላይ ያሉትን ቪአይፒ ቦክሶች ለሽያጭ ሳቀርባቸው እስከ 100 ሚሊዮን ዩሮ ወይም 83 ሚሊዮን ፓውንድ አካባቢ አገኛለሁ። ስለዚህ ይህንን 83 ሚሊዮን ፓውንድ ወይም 100 ሚሊዮን ዩሮ የኔ ገንዘብ ነው፣ የማይቀር ገንዘቤ ነው።
እሱ ታሳቢ ተደርጎ ዳኒ ኦልሞንና ቪክቶርን መጠቀም እንዲችል ይፈቀድልኝ ብሎ ነበር ሲከራከር የነበረው። ይሄንኑ ነው የላሊጋው አስተዳደርና የስፔን እግር ኳስ ፌዴሬሽን ውድቅ ሲያደርጉት የቆዩት። አሁን ሁለቱም ተጫዋቾች መጠቀም የሚችልበትን ፈቃድ አግኝቷል። ባርሴሎና በነገራችን ላይ በላማሲያ የእውነት በጣም መከበር ያለበት ክለብ ቢኖር ባርሴሎና ነው። አሁን የምንላቸው ቪክቶርንም ብንል የላማሲያ ውጤት ነው። ዳኒ ኦልሞን ቢሆን የላማሲያ ውጤት ነው። ላማሲያ ውጤት ከሆነ በኋላ ነው እሱ ዳኒ ኦልሞ ወደ ተለያዩ ክለቦች መጀመሪያ ወደ ዳይናሞ ዛግሬብ ከዛ በኋላ ደግሞ ወደ አርቢ ላይፕሲጅ የሄደው። እነዛ ክለቦች ጋር ሄዶ የሚያሳየውን ነገር ስለወደደ እንደገና 52 ሚሊዮን ፓውንድ አውጥቶ ባርሳ የራሱ አደረገው። የራሱ ካደረገው በኋላ ነው አስመዝግቦ መጠቀም አትችልም የተባለው። አንዳንድ ጊዜ ግራ የሚገቡ ነገሮች አሉ። ማስመዝገብ አትችልም ከተባለ በኋላ ግን በተወሰኑ ጨዋታዎች ላይ ያው ጉዳዩ ታይቶ እስኪያበቃ ድረስ እየተባለ የሚጫወቱበት ጨዋታ ነበረ። እስካሁን ድረስ 28 ጊዜ ለባርሴሎና ጨዋታ አድርጓል። ለምሳሌ ዳኒ ኦልሞ፣ ቪክቶርም ቢሆን ወደ 22 ጊዜ ለባርሴሎና ተጫውቷል ጉዳዩ ታይቶ እስኪያበቃ ድረስ። አሁን ግን በናሽናል የስፖርት ካውንስሉ ውሳኔ መሰረት ባርሴሎና ተጫዋቾችን ማስመዝገብ ይችላል ተብሏል። ተጫዋቾችንም ይጠቀምባቸዋል። የመጨረሻው ወሬያችንም የሆነው ለሰዓቱ ብዙ ያነጋገረው በጣም ደግሞ ግራ ያጋባው በመርሲሳይድ ደርቢ ጨዋታ ላይ ያየነው የታርኮውስኪ በቀይ ካርድ አለመውጣት ነው። ቀደም ሲል በነበረው ፕሮግራማችን ላይ ለመጥቀስ እንደሞከርነው የእንግሊዝ ፕሪሚየር ሊግ የዳኞች ኮሚቴ ወይም ፒጂሞል የሚባለው በዚህ ጉዳይ ላይ የራሱን የሆነ ማብራሪያ ይሰጣል ወይ ብዙዎቻችን ግራ እንደገባን። እንዴት ዳኛው ቀይ ያልሰጡትም? እንዴት የቪዲዮ አሲስታንት ሬፈሪው ዳኛውን አልረዳቸውም? እንዴትስ የዋናው ዳኛ ወደ ሜዳው ዳር ወጥተው ሁኔታውን አይተው ለታርኮውስኪ ሊሰጠው የሚገባውን ቀይ ካርድ ሳይሰጡት ቀሩ? ይሄ እኮ በጣም ግራ ያጋባል እያልን ስናወራ እያልን ስንነጋገር ነበር። አሁን ዛሬ በፒጂሞል በተሰጠው ማብራሪያ መሰረት ወይም ከፒጂሞል በተገኘው መረጃ መሰረት ዳኛውም የቪዲዮ አሲስታንት ሪፈሪውም ሙሉ በሙሉ ተሳስተዋል ብለዋል። ተጫዋቹ በቀይ ካርድ መውጣት ነበረበት። የቀይ ካርድ ውሳኔ የሚያሰጥ ጥፋት ነበር ታርኮውስኪ በማካሊስተር ላይ የፈጸመው ተብሏል። እንግዲህ እንደነዚህ ያሉ ነገሮችን ልብ እንበል። አሁን በቃ ሊቨርፑል ተበድሏል። ማሸነፉን አላሸነፈ የነበረ ቢሆንስ አቻ ወጥቶ ቢሆንስ ተሸንፎ ቢሆንስ ኖሮ እንደነዚህ ያሉ የዳኝነት ውሳኔዎች ሊቨርፑልን ዋጋ ያስከፍሉት ነበር። ተሸንፎ ቢሆን ኖሮ በሊቨርፑልና በአርሰናል መካከል የሚኖረው የነጥብ ልዩነት ወደ 9 ዝቅ ይል ነበር። የሊቨርፑል ደጋፊዎችም አሁን ከተቆጡት በላይ ይቆጡ ነበር። አቻም ቢወጡ ኖሮ የ2 ነጥብ ማጥበብን አርሰናል ያገኝ ነበር እና ዳኛውን አልወገነም ፒጂሞል። ዳኛውም የቪዲዮ አሲስታንት ሪፈሪውም በጣም ትልቅ ስህተት ሰርተዋል። ተጫዋቹ በቀይ ካርድ ከሜዳ መውጣት ነበረበት። ወይም አንድ ተጫዋች እንዲህ ያለ ጥፋት ሲያጠፋ በቀይ ካርድ መውጣት በቀይ መጨረሻው ትክክለኛ ውሳኔ ነው። ይህንን በቀይ ያለ ማስወጣት አይቻልም ነው። ስለዚህ ሁላችንም ያየነውን ግራ የተጋባንበትን ትክክል አይደለም ብለን የወቀስነውን የትናንትናውን ዳኝነት ፒጂሞልም አረጋግጦታል። ልጁ ታርኮውስኪ በቀይ ካርድ መውጣት ነበረበት። አለመውጣቱ እድለኝነቱ ነው። ጉዳት የደረሰበት ማካሊስተር ጨዋታውን መቀጠል መቻሉ፣ የከፋ ጉዳት ሳያጋጥመው መቅረቱ እሱም እድለኛ ነው። በቀይ ካርድ ሊወጣ የሚገባው ተጫዋች በቀይ ካርድ ሳይወጣ ቀርቶ ጨዋታውን ለመጨረስ የተገደደው ሊቨርፑል ማሸነፉ፣ የቁጥር ብልጫ ኖሮት ይበልጥ ቀሎት ማድረግ የሚችለውን ጨዋታ አለማድረጉ ግን ደግሞ ማሸነፉ ሊቨርፑልን በዛው መጠን እድለኛ ነው። ነገሩ ከዚህ በላይ የተበላሸ ከዚህ በላይ የሚያወቃቀስ ሊሆን ይችል ነበር ለማለት ነው። ለማንኛውም አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። ደግሞም የተለያዩ አዳዲስ መረጃዎችን ይዘን ዳግም ወደ እናንተ እንመጣለን። ግን እናስታውሳችሁ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የእኛን የዩቲዩብ ቻናል ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑት፣ ሊንኩን ለሌሎች አጋሩና እንብዛ። ለስካሁን ድጋፍ በጣም እጅግ በጣም አድርገን እናመሰግናለን። በያላችሁበት ሰላም ሁኑልን። ኢትዮጵያ ለዘለዓለም ትኖር። ሸገር ስፖርት 2010